ሰላም ውድ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ እኔ ሰላም ነኝ። ዛሬ ይዤላችሁ የመጣሁት አንድ ቪዲዮ አለ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናሉን ቤተሰብ ሁኑ፣ አብረን እንማማር፣ ስለ ጤና እናውራላለው። ቪዲዮውን አይታችሁ ደግሞ ከተመቻችሁ ላይክ የምትለዋን በተን ተጫኗት። ከዚህ በተጨማሪ ደግሞ ኮሜንት ቦክስ ላይ እንዲቀርብላችሁ የምትፈልጓቸውን ጤና ነክ ነገሮችን እየጻፋችሁልኝ እኔም ቪዲዮ እየሰራው ወደ እናንተ የማቀርብ ይሆናል። በመጨረሻ ይሄ ቪዲዮ አይታችሁ ለሌሎችም ይጠቅማሉ፣ ለወዳጅ ዘመዶቻችሁ ማየት ያስፈልጋል ብላችሁ ካመናችሁ ደግሞ ሼር የምትለዋን በተን ተጭናችሁ አጋሩልኝ። ቤተሰብኑን አብረን እንዝለቅ፣ ስለ ጤናችን እናውራ፣ እንወያይላለሁ። የዛሬው ቪዲዮ የሚያጠነጥነው በአንድ ወር ውስጥ ዳይትና ያለ ኤክሰርሳይዝ ውፍረት ማጥፊያ ዘዴዎች ምንድናቸው? ያለ ኤክሰርሳይዝ ስንል ያለ ምንም ስፖርት ያለ ምንም ወርክአውት ልንለው እንችላለን። በምግብ ብቻ ራሳችንን እንዴት መቆጣጠር እንችላለን? ምግብ ስንል ደግሞ የምግብ መቀነስ መጠናችንን ሳይሆን ወይም ደግሞ የምንበላቸውን የምግብ አይነቶች መለያየት ሳይሆን እንዴት አድርገን ራሳችንን መቆጣጠር እንችላለን? እንዴት አድርገን ተቆጣጥረንስ የሰውነት ውፍረታችንን መቀነስ እንችላለን? የሚሉትን በአንድ ወር ውስጥ ለውጥ የሚያመጡ ዋና በጥናት የተደገፉ ሳይንስ ማረጋገጫ የሰጣቸውን ነገሮች ወደ እናንተ የማቀርብ ይሆናል። የመጀመሪያውና ዋነኛው ተደርጎ የሚወሰደው ምግብን በምንመገብበት ጊዜ በጣም ስሎሊ መመገብ ወይም ደግሞ ምንድነው በአማርኛ የምንለው ይሄ በፍጥነት አለመመገብ ማለት ነው። ይሄን በምናደርግበት ጊዜ ምን ሊፈጥርልን ይችላል ልትሉ ትችላላችሁ። ምግብን በጣም በእርጋታና በተረጋጋ ሁኔታ በምንመገብበት ጊዜ የአመጋገብ ስልታችን ወይም ደግሞ ወደ ውስጥ የምናስገባው የምግብ መጠን ይቀንሳል። ምክንያቱም አይምሯችን አክቲቭሊ አይሰራም ማለት ነው። በብዛት እንደምታውቁት ከፍተኛውን ኢነርጂ የሚፈልገው የጭንቅላት ክፍላችን ነው። የጭንቅላት ክፍላችን ደግሞ የሚፈልገው ለምንድነው? ኤክሰርሳይዝ በምንሰራበት ጊዜ ብዙ ስራዎች በምናደርግበት ጊዜ ኢነርጂ ይጠቀማል። ኢነርጂ በሚጠቀምበት ጊዜ ብዙ ምግብ ያስፈልገዋል ማለት ነው የምናስገባው። አእምሯችን ላይ ግን ያንን እንዳይፈጠር ለማድረግ ምግብን በምንመገብበት ጊዜ በጣም በእርጋታ ቀስ እያለን በምንመገብበት ጊዜ አንደኛ የምንመገበውን የመጠን አይነትም ይቀንስልናል። ሁለተኛ ደግሞ ሰውነታችን የሚፈልገውን ኢነርጂን በቀላሉ እንዳያጣ ያደርገዋል ማለት ነው። ስለሆነ በምንመገብበት ጊዜ ሁሌም ቢሆን ቀስ እያለን በጣም በተረጋጋ መንፈስ መመገብ ጥሩ ነው ማለት ነው። ሁለተኛውና ዋነኛው በዚህ ትምህርት ላይ የሚጠቅመው ምንድነው? የሳህናችን ወይም ደግሞ የምግብ መመገቢያ ሳህናችንን መምረጥ ያስፈልጋል። በብዛት እኛ ሀገር ላይ እንደሚስተዋለው በምግብ ሳህን ላይ የምናቀርበው ምግብ ለውፍረታችን ወሳኙ ነው። አመጋገባችን ከመቀነሳችን በፊት ወይም ደግሞ ይሄን ያክል ዛሬ ስጋ አልበላም፣ እንቁላል አልበላም ወይ ደግሞ ፋት ነገሮችን አልመገብም ከማለት ይልቅ ሳህናችንን መወሰን አለብን። በጣም ትንሽ ሳህን ባደረግን ቁጥር የምንመገበው ምግብም እያነሰ ይሄዳል። ምክንያቱም እዛ ጋር የምናስቀምጠው ምግብ ትንሽ ነውና። ስለሆነ መጀመሪያ ሳህናችንን መቀነስ ይኖርብናል። ሳህናችንን በምንቀንስበት ጊዜ ምግባችንን አብረን እየቀነስን እንሄዳለን። ምግቡን በምንቀንስበት ጊዜ ደግሞ አላስፈላጊ ውፍረቶች ሰውነታችን ላይ እንዳይከሰቱ እንዲሁም ደግሞ ያችን ምግብ ብቻ ተመግበን በምንውልበት ጊዜ ደግሞ ከውፍረት ይልቅ ወደ መክሳት እንመለሳለን ማለት ነው። ስለሆነ ይህንን ማድረግ ዴይሊ ሁሌም ማለት ነው በምናደርግበት ጊዜ የውፍረት መጠናችን እየቀነሰ እየጠፋ ይሄዳል ማለት ነው። ይሄ ሁለተኛው ነው። ሶስተኛው ደግሞ ምንድነው? የምንመገበው በብዛት ፕሮቲን መሆን የለበትም። ፕሮቲን ምግቦችን በምንመገብበት ጊዜ አፒታይታችን እንዲከፈትና ተጨማሪ ምግቦችን እንድንመገብ ያደርጉናል። ስለሆነም ከፕሮቲን ምግቦች ሁሌም መቆጠብ አይቻልም፣ ግን ፕሮቲን ምግቦችን በአብዛኛው አለመመገብ ይመረጣል። ያው ፕሮቲን ስንል ስጋን፣ ወተትን፣ እንቁላልን እና የመሳሰሉትን ያካትታል። እነዚህ ምግቦች በምንመገብበት ጊዜ የአፒታይታችን ወይም ደግሞ የምግብ ፍላጎት መጠናችን እየጨመረ ይሄዳል። ስለሆነም በቀናት ውስጥ ተጨማሪ ሌላ ምግብን ልንመገብ እንችላለን። ስለሆነ አላስፈላጊ የሰውነት ውፍረት ስለሚያስገባን እነዚህ ፕሮቲን የምንላቸው ምግቦች በቀናት ውስጥ በጣም በትንሽ መጠን መመገብ በጣም አስፈላጊና ወሳኝ ነገር ነው።
ይሄን ስናደርግ ውፍረታችንን በቀላሉ ማጥፋትም ሆነ መቀነስ እንችላለን። ወይም ደግሞ ይሄ አላስፈላጊ የሰውነት ቅርጽ እንዲጠፋ ያደርጋል። በተለይ ቦርጭ ላይ ሆድ ላይ የሚኖር ውፍረት እንዲጠፋ ያደርጋል። አንዳንድ ሰው ደግሞ እጁ ላይ የማይፈልግም አለ። እጅ ላይ በጣም ወሳኝ ሚና ይጫወታል ማለት ነው። ሌላው ደግሞ ምንድነው ይሄ አንሄልዝ የምንላቸው ምግቦች ከእይታ ማራቅ። አንሄልዝ የምንላቸው ምግቦች ምንድናቸው ስንል በብዛት ያው በየደም ታይፓችን ያወፋፈር መጠናችን ቢለያይም ማለት ነው ብለድ ታይፕ ኤ፣ ብለድ ታይፕ ቢ፣ ብለድ ታይፕ ኤቢ እና ብለድ ታይፕ ኦ የምንላቸው አሉ። የሁሉም የብለድ ታይፕ አይነቶች የሚያወፍራቸው ምግብና የሚያከሳቸው ምግብ ይለያያል። ግን ጀነራል የሚያደርጋቸው ነገር አለ። መጠኑ ቢለያይም ስጋ መመገብ ለሁሉም ያወፍራል፣ ጮማ መመገብ ለሁሉም ያወፍራል። ግን መጠኑ ይለያያል። ስለሆነ እንደዚህ አይነት ምግቦችን ከእይታችን ማራቅ ጥሩ ነው። ከቤት ውስጥ ካሉ ከቤት ውስጥ እንዳይኖሩ ማድረግ፣ ሌሎች የሚመገቧቸው ከሆኑም እነሱ በሚመገቡበት ጊዜ እኛ አፒታይታችን ሊከፈትና ወደ እሱ ልንሳብ እንችላለን። ስለሆነ እነሱ ነገሮች ላይ መቀነስ፣ እንዳንመገብ ማድረግ መቻል ማለት ነውና እነዚህ ነገሮችን ቢቻል ሌላው ቤተሰቦቻችንም እንዳይመገቧቸው ማድረግ፣ ካልተቻለ ደግሞ ስቶር እንዲደረጉ የሆነ ቦታ ማታያቸው ቦታ ላይ ማስቀመጥ ማለት ነውና ይሄ ወሳኝ ሚና ይጫወታል። ምክንያቱም ራሳችንን መቆጣጠር በሚከብደን ጊዜ እንደዚህ አይነት ነገሮች ከተፈጠሩ በቀላሉ ውፍረታችንን መቀነስ እንችላለን ማለት ነው። ሌላው ፋይበር ሪችድ የሆኑ ምግቦችን በብዛት መመገብ በጣም ጥሩ ነው። ፋይበር ሪችድ የሆኑ ምግቦች አንደኛ አፒታይታችን እንዲቀንስና ተጨማሪ ምግቦችን እንዳንመገብ ያደርገናል። ሁለተኛ ደግሞ ፋይበር ምግቦችን በምንመገብበት ጊዜ እንዳናበዛ ወይም ደግሞ ከመጠን በላይ እንዳንመገብ ያደርገናል። እንደዚህ አይነት ምግቦች በብዛት ለምሳሌ አይታችሁ ከሆነ ትንሽ እንደተመገብን እንጠግባለን። ትንሽ እንደተመገብን ከጠገብን ደግሞ ምንድነው ከመውሰድ ካለብን መጠን በላይ እንዳንወስድ ያደርገናል። ስለሆነ እነዚህ አይነት ምግቦችን አዘውትረን በምንመገብበት ጊዜ በውስጣችን ያለውን የውፍረት መጠን ፋታችን እንዲጠፋ ወይም ደግሞ እንድንከሳ ያደርገናል በቀላሉ ማለት ነውና ፋይበር ሪችድ ምግቦች በተለይ እንደ ባቄላ አይነት ምግቦችን በተለያየ የምግብ አዘገጃጀት ዘዴዎች ተደርገው ብንመገባቸው አሪፍ ነው። አጃ፣ በቆልት ምላችሁና ብርቱካንን አዘውትረን መመገብ ቢያንስ በቀን አንዴ ቢቻል መመገብ ውፍረት እንድንቀንስና አላስፈላጊ የስብ መከማቸት በሰውነታችን ላይ እንዳይኖር ያደርገናል። ሌላውና ለዛሬ ያቀረብኩላችሁ የመጨረሻው መፍትሄ ውሃን አዘውትሮ መጠጣት። ይሄ በጣም በሳይንስ የተረጋገጠና ወሳኙ ተደርጎ የሚወሰድ አማራጭ ነው። ይህንን በምናደርግበት ጊዜ ምግብ ከመመገባችን ከ30 ደቂቃ በፊት ቢያንስ 1 ሊትር ውሃ ብንጠጣ ከዛ በኋላ ለምንመገበው ምግብ ሰውነታችን ከአቅም በላይ እንዳይመገብና በትንሽ ምግብ እንድንጠግብ ያደርገናል። ስለሆነ ይህንን ዴይሊ ወይም ደግሞ በዕለት ኑሯችን ላይ በምንደጋግምበት ጊዜ የምንወስደው የምግብ መጠን እንዲቀንስና አሁንም በሰውነታችን ያለውን የውፍረት መጠን እንድናጠፋ በቀላሉ ይረዳናል። ስለሆነም ውሃን በተከታታይ በየቀኑ ምግብ ከመመገባችን ከ30 ደቂቃ በፊት አብዝተን ብንጠጣ ምግብን አብዝተን እንዳንመገብ በተለይ እነዚህ ፕሮቲን ምግቦችን አስገዳጅ ነው በምንመገብበት ጊዜ እንደዚህ ውሃን አብዝተን በምንጠጣበት ጊዜ በሰውነታችን ውስጥ ያለውን የውሃ ክምችት በሚበዛበት ጊዜ ተጨማሪ ምግቦችን እንዳንመገብ በጣም በትንሽ ምግብ እንድንጠግብ ይረዳናል ማለት ነውና ይሄን ብናደርግ በጣም አስተዋጽኦ ለውጥ ይኖረዋል። ይሄ በእርግጠኝነት በአንድ ወር ውስጥ የተጠና በአንድ ወር ውስጥ ለውጥ የሚያመጣ ከ50% ሰዎች ውስጥ 48% ሰዎች የተለወጡበት ዘዴ ናቸው። እነዚህን 5 ወይም 6 ዘዴዎች በመጠቀም የሰውነት ውፍረታችሁን ያለምንም ኤክሰርሳይዝ እና ያለምንም ተጨማሪ ዳይት ማጥፋት ትችላላችሁ ማለት ነው። ቪዲዮ እንደተመቻችሁ ይሰማኛል። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንመለስ ድረስ መልካም ጊዜ ይሁንላችሁ። ቻው ቻው።